ሰላም ጤና ይስጥልኝ ተማሪዎች እንዴት ናችሁ? ባለፈው ለ12ኛ ክፍል ተፈታኝ ተማሪዎች ዝግጅት የሚሆን በአቶሚክ ስትራክቸር ኤንድ ፔሪዮዲክ ቴብል ላይ ከ2004 እስከ 2016 ኢትዮጵያን ካላንደር ከዩኒቨርሲቲ ኢንትራንስ ኤግዛም በቀጥታ የተወሰዱ ጥያቄዎችን መልስ ከነሙሉ ማብራሪያ ክፍል 1 እና ክፍል 2 አይተናል። አሁን ደግሞ ክፍል 3 እናያለን። ቤተሰብ ያልሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ጥያቄ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ እመልሳለሁ። ክፍል 3 ከ51ኛ ጥያቄ ይጀምራል። Who used the cathode ray tube to discover the electron and determine the charge to mass ratio? 51ኛ ጥያቄ cathode ray tube ኤክስፐሪመንት በመጠቀም ኤሌክትሮንን ያገኘውና ቻርጅ ቱ ማስ ሬሾ ዲተርማይን ያደረገው ማን ነው የሚለው ኤ ሮበርት ሚሊካን፣ ቢ ጄምስ ቻድዊክ፣ ሲ ጄጄ ተምሰን፣ ዲ ኤርነስት ራዘርፎርድ። ጄጄ ተምሰን የሚለውን ትክክለኛ መልስ ይሆናል። ምክንያቱም ጄጄ ተምሰን discovered electron by using cathode ray tube experiment. Question number 52. What would be the wavelength of radio wave having a frequency of 3 megahertz? 52ኛ ጥያቄ given frequency ተሰጥቶናል which is equal to 3 megahertz ነው። ሜጋ ማለት 10 to the power of 6 ነው። so which is equal to 3 times 10 to the power of 6 hertz ይሆናል ማለት ነው። required wavelength ነው። የዌቭሌንግዝ እና የፍሪኩዌንሲ ግንኙነት ስፒድ ኦፍ ላይት which is equal to wavelength times frequency ነው። ከዚህ wavelength which is equal to speed of light over frequency ይሆናል ማለት ነው። ከዛ በኋላ wavelength which is equal to 3 times 10 to the power of 8 meter per second over 3 times 10 to the power of 6 per second ይሆናል ማለት ነው። ከዛ በኋላ የዚህ የመጨረሻ ሪዛልት wavelength which is equal to 1 times 10 to the power of 2 ሜትር ይሆናል ማለት ነው። ይሄ ማለት ደግሞ 100 ሜትር ማለት ነው። ስለዚህ ከምርጫዎቹ ውስጥ the correct answer C ይሆናል ማለት ነው። Question number 53. Which of the following correctly lists electromagnetic waves in order from shortest to longest wavelengths? 53ኛ ጥያቄ ከሚከተሉት ኤሌክትሮማግኔቲክ ዌቭ ከሾርተስት ወደ ሎንገስት ዌቭሌንግዝ በቅደም ተከተል በትክክል የተቀመጠው የትኛው ነው የሚለው መጀመሪያ ፍሪኩዌንሲ እና ዌቭሌንግዝ ኢንቨርስሊ ፕሮፖርሽናል ናቸው። ዌቭሌንግዝ ሲጨምር ፍሪኩዌንሲ ይቀንሳል። ስለዚህ እነዚህ ኤሌክትሮማግኔቲክ ዌቭ፣ ራዲዮ ዌቭ፣ ማይክሮዌቭ፣ አይአር፣ ቪዚብል፣ ዩቪ፣ ኤክስሬይ፣ ጋማ ሬይ ኢን ኢንክሪዚንግ ኦርደር ኦፍ ፍሪኩዌንሲ ነው። ጋማ ሬይ ሎንገስት የሆነ ፍሪኩዌንሲ ይኖረዋል፣ ሾርተስት ዌቭሌንግዝ አለው ማለት ነው። ራዲዮ ዌቭ ደግሞ በተቃራኒው ሎንገስት ዌቭሌንግዝ አለው፣ ሾርተስት ፍሪኩዌንሲ ያለው ማለት ነው። እነዚህን ቅደም ተከተል ማወቅ መያዝ ይጠበቅባቸዋል ይህን ጥያቄ ለመመለስ። ስለዚህ ኤ ማይክሮዌቭ፣ አልትራቫዮሌት፣ ቪዚብል ላይት፣ ጋማ ሬይስ ይሄ ትክክል አይደለም። ምክንያቱም ጋማ ሬይ ሎንገስት ዌቭሌንግዝ ሳይሆን ያለው ሾርተስት ዌቭሌንግዝ ስለሆነ ማለት ነው። ቢ ጋማ ሬይስ፣ አልትራቫዮሌት፣ ኢንፍራሬድ፣ ማይክሮዌቭስ ይሄ ትክክለኛ መልስ ይሆናል። በቅደም ተከተል ነው የተቀመጠው። ጋማ ሬይ ሾርተስት ዌቭሌንግዝ ነው፣ ማይክሮዌቭ ሎንገስት ዌቭሌንግዝ ነው ማለት ነው። በቅደም ተከተል በዌቭሌንግዛቸው ቅደም ተከተል ተቀምጠዋል ማለት ነው። ስለዚህ ቢ ትክክለኛ መልስ ይሆናል። ሲ ራዲዮ ዌቭ፣ ኢንፍራሬድ፣ ጋማ ሬይስ፣ አልትራቫዮሌት ይላል። ራዲዮ ዌቭ ሎንገስት የሆነ ዌቭሌንግዝ ነው ያለው ሾርተስት አይደለም ማለት ነው። ዲ ጋማ ሬይስ፣ ኢንፍራሬድ፣ አልትራቫዮሌት፣ ማይክሮዌቭ ይሄም ትክክል አይደለም። ምክንያቱም ኢንፍራሬድ እና አልትራቫዮሌት ቦታ ተቀያይረዋል። ያ ማለት አልትራቫዮሌት ከኢንፍራሬድ ሾርተስት ዌቭሌንግዝ ይኖረዋል ማለት ነው። Question number 54. Which of the following equation express de Broglie's hypothesis? 54ኛ ጥያቄ de Broglie hypothesis or de Broglie equation የሚባለው ኤክስፕሬሽን የትኛው ነው የሚለው ኤ ነው። de Broglie equation lambda wavelength which is equal to Planck's constant over mass of electron times velocity of electron የሚለው ትክክለኛ መልስ ይሆናል ማለት ነው። Question number 55. Of the following is fundamentally different from the others? 55ኛ ፈንዳመንታሊ ከሌሎቹ ልዩ የሆነው የትኛው ነው የሚለው ኤ ላይት ዌቭስ ማለት አልትራቫዮሌት ላይት ማለት ነው። ቢ ራዲዮ ዌቭስ፣ ሲ ሳውንድ ዌቭስ፣ ዲ ማይክሮዌቭስ ይሄ ሳውንድ ዌቭስ ነው ማለት ነው። ምክንያቱም ሳውንድ ዌቭስ ሜካኒካል ዌቭ ነው፣ ሌሎቹ ግን ኤሌክትሮማግኔቲክ ዌቭ ናቸው ማለት ነው። Question number 56. What aspect of the modern view of atomic structure was proved by Rutherford's gold foil experiment? A existence of nucleus, B the charge on the electron, C the charge on alpha particle, D the existence of electrons. 56ኛ ጥያቄ
በራዘርፎርድ ጎልድ ፎይል ኤክስፐሪመንት አማካኝነት የተገኘው ሞደርን ቪው ኦፍ አቶሚክ ስትራክቸር የትኛው ነው የሚለው ኤግዚስተንስ ኦፍ ኒውክለስ ነው። ይሄ ይሆናል ማለት ነው። ምክንያቱም ኒውክለስ was discovered by Rutherford by using gold foil experiment. Question number 57, which of the following is not true about the photoelectric effect? 57ኛ ጥያቄ ከሚከተሉት ውስጥ ስለ ፎቶ ኤሌክትሪክ ኢፌክት ትክክል ያልሆነው የትኛው ነው የሚለው ፎቶ ኤሌክትሪክ ኢፌክት ማለት ምን ማለት ነው? ፎቶ ኤሌክትሪክ ኢፌክት ማለት is a phenomenon in which electrons are ejected from the surface of certain metals when exposed to light at a certain frequency. በአንድ ሜታል ላይ አልትራቫዮሌት ላይት ሊሆን ይችላል ኦር ቪዚብል ላይት ሊሆን ይችላል። በሰርፌስ ኦፍ ሜታል ላይ በሚያርፍበት ጊዜ ኤሌክትሮኖች ኢጀክት ይሆናሉ at a certain frequency። ይሄ ፌኖሜነን ወይም ይሄ ሂደት ይሄ ክስተት ፎቶ ኤሌክትሪክ ኢፌክት ይባላል። A most metals require ultraviolet light to emit electrons. A ትክክል ነው። UV light is typically needed to eject electrons from the metals due to high energy of UV photons. B, a bright light causes more electrons to be emitted than a weak light. Bright light, more photons, cause more electrons. Bright light እንግዲህ more photon, more energy, more frequency produce ያደርጋል። ስለዚህ more electron ኢጀክት እንዲሆኑ ኮዝ ምክንያት ይሆናል ማለት ነው። ይሄም ትክክል ነው። ሲ higher frequency light emits electrons with higher kinetic energy. ኢነርጂ ሲጨምር ፍሪኩዌንሲ ይጨምራል። ፍሪኩዌንሲ ሲጨምር kinetic energy of the electrons ይጨምራል። ይሄም ትክክል ነው። ዲ a bright light causes less electrons to be emitted than a weak light. ይሄ ትክክል አይደለም። ምክንያቱም ብራይት ላይቶች ከዊክ ላይት ዝቅተኛ የሆነ ኤሌክትሮን ኢሚት አያደርጉም። Question number 58, the energy of an electron in the first Bohr orbit of hydrogen atom is negative 13.6 electron volts. The possible value of the excited state for an electron in Bohr orbit of hydrogen is 58ኛ ጥያቄ first Bohr orbit of hydrogen atom ኢነርጂው ኦፍ ኤሌክትሮኑ ኔጌቲቭ 13.6 ኤሌክትሮን ቮልት ነው። ፈርስት ኦርቢት ላይ ማለት ነው። ከተሰጡት ምርጫዎች ውስጥ ፖሲብል ቫሉ ኦፍ ኤግዛይትድ ስቴት የሆነው የትኛው ነው የሚለው ኤግዛይትድ ስቴት የሚባለው ከቦር ኦርቢት ሰከንድ ጀምሮ ሰርድ ፎርዝ እነዚህ ኤግዛይትድ ስቴት ናቸው። ከተሰጡት ምርጫዎች ውስጥ ፖሲብል ቫሉ ኦፍ ኤግዛይትድ ስቴት የሆነው የትኛው ነው የሚለው ስለዚህ የሰከንድ ኦርቢትን ሰርድ ኦርቢትን ፎርዝ ኦርቢትን ሰርተን ፖሲብል ቫሉ የሆነውን ከምርጫ ውስጥ እንመርጣለን ማለት ነው። አንድ ኤሌክትሮን ቮልት 1.602 ታይምስ 10 ፓወር ኦፍ -19 ጁል ነው። ስለዚህ ኔጌቲቭ 13.6 ኤሌክትሮን ቮልት ስንት ክሪስ ክሮስ አድርገን ስንሰራ ኔጌቲቭ 13.6 ኤሌክትሮን ቮልት ከኔጌቲቭ 2.18 ታይምስ 10 ፓወር ኦፍ -18 ጁል ጋር እኩል ነው ማለት ነው። የጁል እና የኤሌክትሮን ቮልት ግንኙነት ይሄንን ይመስላል። ስለዚህ ኢነርጂ ኦፍ ኤሌክትሮን which is equal to negative 2.18 times 10 to the power of -18 ጁል ኦቨር ቦር ኦርቢት n ስኩዌር ፕሪንሲፓል ኳንተም ነምበር n ስኩዌር ነው። ወይም ደግሞ ኢነርጂ ኦፍ ኤሌክትሮን which is equal to negative 13.6 ኤሌክትሮን ቮልት ኦቨር n ስኩዌር ብለን ካልኩሌት ማድረግ እንችላለን። በዚህ ኢኩዌሽን መሰረት ኢነርጂ ኦፍ ሰከንድ ቦር ኦርቢት ኔጌቲቭ 3.4 ኤሌክትሮን ቮልት ይሆናል። ሰርድ ቦር ኦርቢት ኔጌቲቭ 1.51 ኤሌክትሮን ቮልት ይሆናል። ፎርዝ ቦር ኦርቢት ኔጌቲቭ 0.85 ኤሌክትሮን ቮልት ይሆናል። ከነዚህ ውስጥ ፖሲብል ቫልዩ የሆነው ኔጌቲቭ 1.51 ኤሌክትሮን ቮልት ይሆናል ማለት ነው ከምርጫዎቹ ውስጥ። ሶ ዘ ኮሬክት አንሰር ኤ ይሆናል ማለት ነው። ኔጌቲቭ 1.51 ኤሌክትሮን ቮልት ይሆናል። Question number 59, the sub-level that can be occupied by maximum of 10 electrons is identified by the letter 59ኛ ጥያቄ the sub-level that can be occupied by maximum of 10 electron maximum of 10 electron ሊዝ የሚችለው ሰብ ሌቨል በየትኛው ሌተር ፊደል አይደንቲፋይ ይሆናል ይወከላል ነው የሚለው ኤ ዲ ቢ ኤፍ ሲ ፒ ዲ ኤስ ሰብ ሌቨል ይላል። ዲ ሰብ ሌቨል ነው ትክክለኛ መልሱ ኤ ነው። ዲ ሰብ ሌቨል ማክሲመም ኦፍ 10 ኤሌክትሮን ይዛል። ኤፍ ሰብ ሌቨል ማክሲመም ኦፍ 14 ኤሌክትሮን ይዛል። ፒ ሰብ ሌቨል ማክሲመም ኦፍ 6 ኤሌክትሮን ይዛል። ኤስ ሰብ ሌቨል ደግሞ ማክሲመም ኦፍ 2 ኤሌክትሮንስ ይይዛል ማለት ነው። Question number 60,
which of the following elements has the highest fifth ionization energy ይላል። 60ኛ ጥያቄ ከሚከተሉት ኤሌመንቶች ውስጥ ከፍተኛ ፊፍዝ አዮናይዜሽን ኤነርጂ ያለው የትኛው ነው የሚለው። መጀመሪያ አዮናይዜሽን ኤነርጂ ማለት ምን ማለት ነው? አዮናይዜሽን ኤነርጂ is the energy required to remove an electron from the outermost shell of isolated gaseous atom ከአንድ አይዞሌትድ ጋዚዮስ አተም ከውጨኛው ህልቀት ወይም ሼል ኤሌክትሮንን ለማስወገድ የሚወስደው ጉልበት መጠን አዮናይዜሽን ኤነርጂ ይባላል። ፊፍዝ አዮናይዜሽን ኤነርጂ ማለት ደግሞ the energy required to remove the fifth electron ማለት ነው። አምስተኛውን ኤሌክትሮን ሪሙቭ ለማድረግ የሚወስደው ጉልበት ፊፍዝ አዮናይዜሽን ኤነርጂ ይባላል ማለት ነው። ስለዚህ ፊፍዝ አዮናይዜሽን ኤነርጂ ፈርስት አዮናይዜሽን ኤነርጂን፣ ሰከንድ አዮናይዜሽን ኤነርጂን፣ ሰርድ አዮናይዜሽን ኤነርጂን፣ ፎርዝ አዮናይዜሽን ኤነርጂን ይበልጣል ማለት ነው። ምክንያቱም ፊፍዝ አዮናይዜሽን ኤነርጂ ወይም አምስተኛይቱን ኤሌክትሮን ወደ ኒውክለሱ የተጠጋ ስለሆነች አትራክሽን ቢትዊን ዘ ኒውክለስ ኤንድ ዘ ኤሌክትሮን ከፍተኛ ነው ማለት ነው። ስለዚህ ከውስጠኛው ኤሌክትሮን ለማስወገድ ከፍተኛ የሆነ ጉልበት ያስፈልጋል ማለት ነው። ስለዚህ አሁን ባጭሩ የነዚህን ፊፍዝ አዮናይዜሽን ኤነርጂ ለማወዳደር መጀመሪያ ምን ማድረግ አለብን? ኤሌክትሮን ኮንፊግሬሽን መጻፍ ይጠበቅብናል ማለት ነው። ሶ ዘ ኤሌክትሮን ኮንፊግሬሽን ኦፍ ኢች ኤሌመንት የአልሙኒየም፣ የሲሊከን እና የፎስፈረስ ሰልፈር ይህንን ይመስላል። ከዛ በኋላ ከነዚህ ከውጨኛው ሼል 4 ኤሌክትሮን ካስወገድን በኋላ የአምስተኛውን ኤሌክትሮን ለማስወገድ የሚወስደው ጉልበት መጠን እናወዳድራለን ማለት ነው። አራተኛውን ኤሌክትሮን ካስወገድን በኋላ የነዚህ ኤሌመንት ኤሌክትሮን ኮንፊግሬሽን ይህንን ይመስላል። አልሙኒየም 4+ 4 ኤሌክትሮን ስናስወግድ 1s2 2s2 2p5 ይሆናል ማለት ነው። ምክንያቱም ከመጀመሪያ 3s2 3p1 3 ኤሌክትሮን እናስወግዳለን። ከዛ በኋላ ከ2p6 ላይ አንድ ኤሌክትሮን ስናስወግድ 2p5 ይሆናል። ስለዚህ ኤሌክትሮን ኮንፊግሬሽን ፎር አልሙኒየም 4+ ይሄን ይመስላል። የሲሊከን 4+ አሁንም 1s2 2s2 2p6 ይሆናል። የፎስፈረስ 4+ 1s2 2s2 2p6 3s1 ይሆናል ማለት ነው። የሰልፈር 4+ 1s2 2s2 2p6 3s2 ይሆናል ማለት ነው። ከዛ በኋላ አምስተኛይቱን ኤሌክትሮን ለማስወገድ የውጨኛውን ኦርቢታል ወይም ሼል እንመለከታለን ማለት ነው። ለምሳሌ የውጨኛው ኦርቢታል ለምሳሌ የአልሙኒየም 4+ 2p5 ነው። የሲሊከን 2p6 ነው። የፎስፈረስ 3s1 ነው። የሰልፈር 3s2 ነው። ከነዚህ ኦርቢታሎች ስቴብል የሆነው የሲሊከን እና 2p6 እና የሰልፈር 3s2 ነው። እነዚህ ፉል ፊልድ ቫላንስ ኤሌክትሮን ኮንፊግሬሽን ስለሆኑ ስቴብል ናቸው። ሞስት ስቴብል ናቸው። ከሞስት ስቴብል ኦርቢታል ላይ ደግሞ ኤሌክትሮን ለማስወገድ የሚወስደው ጉልበት ከፍተኛ ነው ከሌሎቹ ጋር ስናወዳደር። it difficult to remove electron from the most stable valence shell electron configuration ከፍተኛ የሆነ ኢነርጂ ነው የሚፈልገው። ሃፍ ፊልድ እና ፉል ፊልድ ቫለንስ ሼል ኤሌክትሮን ኮንፊግሬሽን ካላቸው አዮናይዜሽን ኤነርጂያቸው በጣም ከፍተኛ ይሆናል ማለት ነው። ስለዚህ የሲሊከን 2p6 ከፍተኛ የሆነ ምን አለው አዮናይዜሽን ኤነርጂ ይኖረዋል ማለት ነው። የ3s2ን ስናወዳደር 2p6 እና 3s2ን ከኒውክለሱ የራቀው ማን ነው? 3s2 ነው። 3s2 ስለዚህ ሰልፈር ከሲሊከን ዝቅተኛ የሆነ ምን አለው አዮናይዜሽን ኤነርጂ ይኖረዋል ማለት ነው። ዘ ኮሬክት አንሰር ማን ይሆናል? ቢ ሲሊከን ይሆናል ማለት ነው። Question number 61. Consider the two possibilities for electron transfer in a hydrogen atom given below. First transition, the electron drops from the Bohr orbit n equal to 3 to n equal to 2, followed by the transition from n equal to 2 to n equal to 1. Second transition, the electron drops from the Bohr orbit n equal to 3 directly to the orbit n equal to 1. Which of the following is correct about the energy changes of these transitions? 61ኛ ጥያቄ ሁለት ትራንዚሽኖች ተሰጥተውናል። እነዚህን ትራንዚሽን ኢነርጂ ቼንጃቸውን ካልኩሌት እናደርጋለን። ካልኩሌት ካደረግን በኋላ ስለ እነዚህ ኢነርጂ ቼንጅ ትክክል የሆነው የትኛው ነው የሚለው መጀመሪያ ኢነርጂ ቼንጅ እንዴት አድርገን ካልኩሌት እንደምናደርግ ክፍል 1 እና ክፍል 2 አይተናል። በዛ መሰረት የፈርስት ትራንዚሽን n equal to 3 to n equal to 1 ኢነርጂ ቼንጃቸውን ካልኩሌት እናደርጋለን። followed by n equal to 2 to n equal to 1 ትራንዚሽን ካልኩሌት እናደርጋለን። የነዚህን እንደምራለን ምክንያቱም በተከታታይ ስለሆነ ማለት ነው። ደምረን ፈርስት ትራንዚሽን እናስቀምጣለን። ሰከንድ ትራንዚሽን n equal to 3 directly to n equal to 1 ነው። ይሄንንም ካልኩሌት እናደርጋለን። እንዴት አድርገን ካልኩሌት እናደርጋለን? ኢነርጂ ቼንጅ which is equal to E2 E final minus E initial ነው አይደለ? which is equal to -2.18 times 10 to the power of -18 joule times 1 over n final square minus 1 over n initial square ብለን
በዚህ ኢኩዌሽን መሰረት ካልኩሌት ማድረግ እንችላለን ማለት ነው ኢነርጂ ቼንጁ። ከዛ በኋላ A the sum of the energies for the first transition is less than the energy of the transition of second ይላል። ይሄ ትክክል አይደለም። እናንተ መስራት ትችላላችሁ ከጊዜ አንፃር፣ ምክንያቱም ከዚህ በፊት ያየነው ነገር ስለሆነ እናንተ መስራት ትችላላችሁ። ይሄ ትክክል አይደለም። B the sum of the energies of the first transition is equal to the energy of the second transition ይሄ ትክክለኛ መልስ ይሆናል። እናንተ ሞክራችሁ ማየት ትችላላችሁ። Question number 62 which one of the following phenomena occurred during the discovery of electron? በዲስከቨሪ ኦፍ ኤሌክትሮን ጊዜ የትኛው ፌኖሜን ነው ኦከርድ የሚሆነው ይላል። ኤ ኢሚሽን ኦፍ ሬይስ ፍሮም ዘ አኖድ ኤሌክትሮድ ይሄ ትክክል አይደለም። ኤሌክትሮኖች ወይም ደግሞ ሬዩ ጨረሩ ኢሚት የሚሆነው ከአኖድ ኤሌክትሮድ ሳይሆን ከካቶድ ኤሌክትሮድ ነበር ማለት ነው። ቢ ቤንዲንግ ኦፍ ሬይስ ቱዋርድስ ዘ ኔጌቲቭ ተርሚናል ኦፍ አን ኤሌክትሪክ ፊልድ ይሄም ትክክል አይደለም። ምክንያቱም እነዚህ ጨረሮች ኔጌቲቭሊ ቻርጅድ አዮንስ ናቸው። ወደ ኔጌቲቭ ቻርጅ ሳይሆን ቤንድ የሚሆኑት የሚታጠፉት ወደ ፖዚቲቭ ተርሚናል ኦፍ ኤሌክትሪክ ፊልድ ነው። ምክንያቱም አንላይክ ቻርጅስ አትራክት ኢች አዘር ላይክ ቻርጅስ ሪፔል ኢች አዘር የሚል ፕሪንሲፕል ስላለ ማለት ነው። ሲ ዲፔንደንስ ኦፍ ሬይስ ኦን ዘ ኔቸር ኦፍ ዘ ሜታል ዩዝድ ይሄም ትክክል አይደለም። ኢንዲፔንዳንት ነው። ኢንዲፔንዳንት ኦፍ ኔቸር ኦፍ ሜታል ዩዝድ ነው። ጨረሩ በምንጠቀመው የሜታል አይነት አይወሰንም ማለት ነው። ኢንዲፔንዳንት ነው። ዲ ዲፍሌክሽን ኦፍ ሬይስ ዋይል ዘ ፓሲንግ ስሩ ዘ ማግኔቲክ ፊልድ ይሄ ትክክለኛ መልስ ይሆናል። ምክንያቱም ጨረሩ ሬዩ ማለት ነው ኔጌቲቭ ቻርጅድ አዮን ነው። በማግኔቲክ ፊልድ በጨረሩ ላይ በሚያልፍበት ጊዜ ጨረሩ ወዴት ወደ ፖዚቲቭ ፖል ኦፍ ዘ ማግኔቲክ ፊልድ ምን ይሆናል ዲፍሌክት ይሆናል ማለት ነው። question number 63 the nucleus of an atom is best explained by its 63ኛ ጥያቄ nucleus of the atom best explained የሚያደርገው አረፍተ ነገር የትኛው ነው የሚለው A location at a periphery of an atom containing positive charged particles ይሄ ትክክል አይደለም። positively charged particles ቢዝም እንኳ periphery of an atom አይደለም። periphery of an atom ማለት በአተሙ በውጨኛው በኩል ነው የሚገኘው እያለ ነው። ይሄ ደግሞ ኤሌክትሮን ነው እንጂ ኒውክለስ አይደለም ማለት ነው። B composition of positively charged protons and electrical neutral neutrons የሚለው ትክክለኛ መልስ ይሆናል ማለት ምክንያቱም ኒውክለስ positively charged ፕሮቶን እና ኤሌክትሪካሊ ኒውትራል ኒውትሮንን የያዘ ነው which is found at the center of the atom. Question number 64 atomic spectrum of hydrogen appears as line instead of continuous. Why? Because A the atom's energy has only certain discrete energy levels. B hydrogen has only one electron that is visible when it jumps. C its electron is located on S sublevel which is closest to the nucleus. D electrons jump back and forth non-stop to emit energy. 64ኛ ጥያቄ አቶሚክ ስፔክትረም ኦፍ ሃይድሮጂን ላይን ስፔክትረም ነው እንጂ ኮንቲኒስ ስፔክትረም አይደለም። ኮንቲኒስ ስፔክትረም ክሬት የሚያደርጉት ሰንላይት፣ ሬንቦው እነዚህ ኮንቲኒስ ስፔክትረም ፕሮዱስ ወይም ክሬት ያደርጋሉ። ነገር ግን አት አቶሚክ ሌቨል ሃይድሮጂን አፒር የሚያደርገው ላይን ስፔክትረም ነው። due to the atom's energy has only certain discrete energy levels የሚለው ትክክለኛ መልስ ይሆናል ማለት ነው። ኤ ይሆናል። ምክንያቱም አንድ አተም በቫፖራይዝድ ፎርም በሚሆንበት ጊዜ ተርማሊ ወይም ኤሌክትሪካሊ ማለት ነው ኤግዛይትድ ስቴት ላይ ይገኛል። ይሄ ደግሞ it emits light at a certain frequency እንግዲህ እያንዳንዱ አተም የራሱ የሆነ ፍሪኩዌንሲ ይኖረዋል ላይትን ኢሚት የሚያደርግበት። በዚህን ጊዜ ይሄ ላይት በፕሪዝም ዲስፐርስ በሚሆንበት ጊዜ ክሬት የሚያደርገው ላይን ስፔክትረም ነው ማለት ነው። ምክንያቱም ላይን ስፔክትረም is existence of discrete energy levels እያንዳንዱ አተም የራሱ የሆነ ኤነርጂ ሌቨል ዲስክሬት የሆነ ኤነርጂ ሌቨል ይኖረዋል። ስለዚህ ያ ፕሮዱስ ወይም ክሬት የሚያደርገው ላይን ስፔክትረም ነው እንጂ ኮንቲኒስ ስፔክትረም አይደለም ማለት ነው። ሌሎቹ ምርጫዎች ትክክል አይደሉም። ሃይድሮጂን አንድ ኤሌክትሮን ስላለው ላይን ስፔክትረም ፕሮዱስ ያደርጋል፣ ይሄ አይደለም። ሌሎቹም ላይን ስፔክትረም ፕሮዱስ ስለሚያደርጉ ማለት ነው። ሲ ኢትስ ኤሌክትሮን ሎኬትድ ኤስ ሰብ ሌቨል ላይ ብቻ ያሉት አይደለም ላይን ስፔክትረም የሚሰሩት፣ ሌሎቹም ላይን ስፔክትረም አቶሚክ ሌቨል ይሰራሉ ማለት ነው። ኤሌክትሮን ጃምፕ ባክ ኦር ፎርዝ ነን ስቶፕ ቱ ኢሚት ኤነርጂ ይሄም ትክክል አይደለም። ኤሌክትሮን ከአንዱ ኤነርጂ ሌቨል ወደ ሌላው ኤነርጂ ሌቨል ጃምፕ ወይም ደግሞ ድሮፕ በሚሆኑበት ጊዜ ኤነርጂ አብዞርብ ወይም ኢሚት ያደርጋሉ። question number 65 an FM radio station broadcasts at frequency of 101.1 megahertz. What is the wavelength of this radiation?
65ኛ ጥያቄ መጀመሪያ ጊቭን እናወጣለን። ከዚህ በፊት ክፍል 1 እና ክፍል 2 ላይ አይተናል። ተመሳሳይ ኮንሴፕት ያላቸው ጥያቄዎች ናቸው። ፈርስት ጊቭን ታወጣላችሁ። ጊቭን ዌቭ ሌንግዝ 101.1 ሜጋ ሄርዝ ነው። ሜጋ ማለት ደግሞ 10 ፓወር ኦፍ 6 ነው። ስለዚህ 101.1 ታይም 10 ፓወር ኦፍ 6 ሄርዝ ይሆናል ማለት ነው። ከዛ በኋላ የዌቭ ሌንግዝ እና የፍሪኩዌንሲ ግንኙነት ታውቃላችሁ። ሶ ዌቭ ሌንግዝ which is equal to speed of light 3 times 10 power of 8 ሜትር ፐር ሰከንድ ኦቨር ፍሪኩዌንሲ ይሆናል ማለት ነው። ይህንን ካልኩሌት አድርጋችሁ ይህን ቁጥር ማግኘት ትችላላችሁ ማለት ነው። ስለዚህ ትክክለኛ መልሱ ማን ይሆናል? ሲ ይሆናል ማለት ነው። Question number 66 the shape of p orbitals is best described as 66ኛ ጥያቄ የp ኦርቢታል ሼፕ ደምቤል ሼፕ ናቸው። each contains two lobes ሁለት ሎቦችን የያዙ ናቸው ማለት ነው። ስለዚህ ትክክለኛ መልሱ ዲ ይሆናል ማለት ነው። የp ኦርቢታል ሼፖች እነዚህን ይመስላሉ። px py pz እነዚህ ሁለት ሎቦች ያሏቸውና ደምቤል ሼፕ ያላቸው ናቸው ማለት ነው p ኦርቢታሎች። Question number 67 Hund's rule is a rule that explain 67ኛ ጥያቄ መጀመሪያ Hund's rule ማለት ምን ማለት ነው? Hund's rule states that equal energy orbital or degenerate orbital are each occupied by single electron before pairing up. Hund's rule እኩል ኢነርጂ ኦርቢታሎች ወይም ዴጀነሬት ኦርቢታል የሚባሉት እያንዳንዱ ኦርቢታል አንዳንድ ኤሌክትሮን ከያዘ በኋላ ፔር አፕ ማድረግ እንችላለን። ካልሆነ ግን አንዱን ፔር አፕ አድርገን ሌላውን ሲንግል አናደርግም ማለት ነው። ለምሳሌ ፒ ኦርቢታል 3 ኦርቢታሎችን የያዘ ነው። ፒ ኦርቢታል እነዚህ 3 ኦርቢታሎች ከሞላን በኋላ ነው ፔር አፕ የምናደርገው። ለምሳሌ ናይትሮጂን ኤሌክትሮን ኮንፊግሬሽን 1s2 2s2 2p3 ነው። አቶሚክ ነምበር 7 2p3 3 ኤሌክትሮኖችን የያዘ ነው። እነዚህ 3 ኤሌክትሮኖች እያንዳንዱ ኦርቢታል ላይ ሲንግል አድርገን ፔር አፕ ሳናደርግ እናስቀምጣለን። ካልሆነ ግን አንዱን ፔር አፕ አድርገን ሌላውን ሲንግል የምናደርግበት ምክንያት የለንም ማለት ነው። ይሄ ህጉን ይጥሳል ማለት ነው። ለምሳሌ መጀመሪያው ላይ ፔር አፕ አድርጌ ሁለተኛው ላይ አንድ ሶስተኛው ላይ ባዶ አናደርግም ማለት ነው። መጀመሪያ ሁሉንም ሲንግል ኤሌክትሮን እንሞላለን፣ ከዛ በኋላ ፔር አፕ እናደርጋለን ነው። ይሄ Hund's rule ይባላል። ሶ a degenerate orbital must all be filled equally with a single electron before pairing up. ይሄ ትክክለኛ መልስ ይሆናል ማለት ነው። እኩል ኢነርጂ ኦርቢታሎች ሁሉም ሲንግል ኤሌክትሮን ከሞላን በኋላ ከዛ በኋላ ፔር አፕ እናደርጋለን ማለት ነው። B electrons must enter first lowest energy orbitals before the higher one. ይሄ building up principle ይባላል። building up principle states that the lowest energy orbital fills first before the higher energy orbital ይላል። See, an atomic orbital always contains a pair of electrons with opposite spin, and d2 electrons cannot have all the 4 quantum number the same. ይሄ ሁለቱ ፓውሊ ኤክስክሉዥን ፕሪንሲፕል ይባላል ማለት ነው። ስለዚህ በእያንዳንዱ ዓመት ፓውሊ ኤክስክሉዥን ፕሪንሲፕል፣ አፋው ፕሪንሲፕል ኦር ቢልዲንግ አፕ ፕሪንሲፕል እና Hund's rule አንዳንድ ጥያቄ በየዓመቱ ከ3 አንዱ ሊመጣ ይችላል ማለት ነው። እነዚህን በኮንሴፕቹዋል ኦር ከኤግዛምፕል ጋር በደንብ ማወቅ ይጠበቅባችኋል ማለት ነው። Question number 68 which one of the following statements is true about the electromagnetic radiation shown below? 68ኛ ጥያቄ ይሄ ግራፍ ተሰጥቷችኋል። በዚህ መሰረት ከሚከተሉት አረፍተ ነገሮች ትክክል የሆነው የትኛው ነው የሚለው ይሄን ግራፍ ተመልከቱ። A the distance between point A and B represents frequency. ይሄ ትክክል አይደለም። ምክንያቱም ፖይንት A እና ፖይንት B መካከል ያለው ዲስታንስ ዌቭ ሌንግዝ የሚባለው እንጂ ፍሪኩዌንሲ አይደለም ማለት ነው። B the number of frequency is equal to the number of nodes. ይሄም ትክክል አይደለም።
ነምበር ኦፍ ፍሪኩዌንሲ ማለት ነምበር ኦፍ ሳይክል ፐር ሰከንድ ነው ፍሪኩዌንሲ እንጂ ነምበር ኦፍ ኖዱ ጋር እኩል አይደለም ማለት ነው። ይሄም ስህተት ነው። ሲ ዘ ፕሮዳክትስ ኦፍ ዌቭ ሌንግዝ ኤንድ ፍሪኩዌንሲ ጊቭስ ስፒድ ኦፍ ኤሌክትሮማግኔቲክ ራዲዬሽን። ይሄ ትክክለኛ መልስ ይሆናል ማለት ነው። ምክንያቱም ስፒድ ኦፍ ላይት ወይም ደግሞ ስፒድ ኦፍ ኦል ኤሌክትሮማግኔቲክ ራዲዬሽን which is equal to ዌቭሌንግዝ ታይምስ ፍሪኩዌንሲ ነው ማለት ነው። ሁሉም ኤሌክትሮማግኔቲክ ራዲዬሽኖች ተመሳሳይ የሆነ ስፒድ አላቸው አት ቫኪዩም በቫኪዩም ማለት ነው። ዲ the number of wavelengths is equal to speed። ይሄ ትክክል አይደለም። wavelengths እና speed of electromagnetic radiation እኩል አይደለም ማለት ነው። Question number 69, which one of the following elements belongs to the transition elements? An element with the atomic number Z is A 24, B 37, 54, 13። 69ኛ ጥያቄ ትራንዚሽን ኤሌመንት የሆነው የትኛው ነው የሚለው አቶሚክ ነምበር ተሰጥቶናል። መጀመሪያ ትራንዚሽን ኤሌመንት ማለት ምን ማለት ነው የሚለው ማወቅ ይጠበቅብናል። ትራንዚሽን ኤሌመንትስ አር ዲ ብሎክ ኤሌመንት ናቸው። በኤስ እና በፒ ብሎክ መካከል የሚገኙ ናቸው። ስለዚህ ዲ ብሎክ ኤሌመንት ማለት ደግሞ when we write electron configuration the last electron enter d orbital ላይ የሚያርፍ ከሆነ ዲ ብሎክ ኤሌመንት ኦር ትራንዚሽን ኤሌመንት ተብሎ ይጠራል። ኤ አቶሚክ ነምበር 24 ክሮሚየም ነው። ክሮሚየም ኤሌክትሮን ኮንፊግሬሽን ስጽፍ አርገን ኖብል ጋዝ አሴ ኮር 4s1 3d5 ነው። ስለዚህ the last electron enter ዲ ላይ ነው ያቆመው ማለት ነው። ስለዚህ ዲ ብሎክ ኤሌመንት ኤ ነው ማለት ነው። ኤ ነው ዲ ብሎክ ኤሌመንት ክሮሚየም አቶሚክ ነምበር 24 ነው ማለት ነው። ቢ ስንሄድ ራዲየም ነው አቶሚክ ነምበር 37 ክሪፕተን ኖብል ጋዝ አሴ ኮር 5s1 ነው። ኤስ ብሎክ ኤሌመንት ነው ማለት ነው። ስለዚህ ሪፕሬዘንታቲቭ ኤሌመንት ነው። ሲ 54 አቶሚክ ነምበር 54 የሆነው ዜኔን ነው። ዜኔን ኤሌክትሮን ኮንፊግሬሽን ክሪፕተን ኖብል ጋዝ አሴ ኮር 5s2 4d10 5p6 ነው። ፒ ብሎክ ኤሌመንት ነው ማለት ነው። ኖብል ጋዝ ነው። ከዛ ዲ ደግሞ 13 ነው። አልሙኒየም ነው። ኒዮን ኖብል ጋዝ አሴ ኮር 3s2 3p1 ነው። ይሄ ፒ ብሎክ ኤሌመንት ሪፕሬዘንታቲቭ ኤሌመንት ነው ማለት ነው። So the correct answer A ይሆናል። Question number 70, the correct electron configuration for chromium atomic number 24 is ሰባኛ ጥያቄ የክሮሚየም ትክክለኛ ኤሌክትሮን ኮንፊግሬሽን የሆነው የትኛው ነው የሚለው ኤ ላይ ስንሄድ 4s0 3d6 ይላል። ይሄ ትክክል አይደለም። 4s0 የሚባል ነገር የለም። ቢ 1s2 2s2 2p6 3s2 3p6 3d 4d ይላል። ይሄም ትክክል አይደለም። 3d ብለን 4d ያለው 3d ሳንል 4s ስላለ ማለት ነው። ቢልዲንግ አፕ ፕሪንሲፕል ወይም ደግሞ ዲያጎናል ሩልን መሰረት በማድረግ ነው የምንጽፈው ኤሌክትሮን ኮንፊግሬሽን። ሲ 1s2 2s2 2p6 3s2 3p6 4s2 3d4 ይሄ ኤሌክትሮን ኮንፊግሬሽን በቢልዲንግ አፕ ፕሪንሲፕል መሰረት ትክክል ነው። ዲ 1s2 2s2 2p6 3s2 3p6 4s1 3d5 ትክክለኛ መልሱ ግን የሚሆነው ዲ ነው። ምክንያቱም 3d5 እና 3d4ን ስናወዳድር ሃፍ ፊልድ 3d5 ነው። ሃፍ ፊልድ እና ፉል ፊልድ ቫላንስ ኤሌክትሮን ኮንፊግሬሽን ያላቸው ኤሌመንቶች ደግሞ ዘ ሞስት ስቴብል ናቸው። ስለዚህ 3d5 ሞር ስቴብል ዛን ዛት ኦፍ 3d4 ስለሆነ ትክክለኛ ኤሌክትሮን ኮንፊግሬሽን ፎር ክሮሚየም ዲ ያለው ምርጫ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። ለምሳሌ ኮፐርን መውሰድ ትችላላችሁ፣ ሞልቢዲየን መውሰድ ትችላላችሁ። ስፔሻሊ ዲ ብሎክ ኤሌመንቶች ላይ እነዚህ ስፔሻል ኬዞች አሉ ማለት ነው። በየአመቱ ደግሞ ወይ ኮፐር ወይ ክሮሚየም ኤሌክትሮን ኮንፊግሬሽን ሊመጣ ይችላል። ይሄንን ማየት ይጠበቅባችኋል። ያዘጋጀኋቸው ጥያቄዎች 91 ናቸው። የቀሩትን ክፍል 4 ላይ እናያለን። ክፍል 3ን በዚሁ ጨርሻለሁኝ። ጥያቄ አስተያየት ካላችሁ ኮመንት አድርጉልኝ። ስለተከታተላችሁኝ አመሰግናለሁ።